ይሄ ዘመን ያጋልጣል ወገኖች። ዛሬ ንስሐ ካልገባን ዘማሪት ዮርዳኖስን ከቤተሰቦቿ የተረከብኩ እኔ ነኝ። ከቤተሰቦቿ የተቀበልኩ እኔ ነኝ። ምን ብዬ መልሳለሁ? ጥያቄው ራሱ ጥያቄ ነው እኮ። የትኛው መልስ የትኛው ንግግር ይህንን ጥያቄ ሊያሳምንልኝና መልስ ሊሆንልኝ የትኛው ይችላል? እግዚአብሔርን የሚፈራ ሰውን ያፍራል። ሰውን ማፈር እግዚአብሔርን ማክበር፣ እግዚአብሔርን መፍራት ደግሞ ወገኖቼ ከሰማይ የሚሰጥ በጎ ስጦታ ብድራቱም ደግሞ በጣም መልካም። ሰላም ፍትለ ሁሉ እንዴት ሰነበታችሁ? ደህና ናችሁ ወይ? ዛሬ አዲስ ነገር ይዘን መተናል። እሱ ምንድነው? ስለ ዮርዳኖስ ነው። ዮርዳኖስ ከ15 ዓመት በፊት ገና 16 ያልሞላች እህት በቤተ ክርስቲያን ውስጥ ወይ የቤተ ክርስቲያን አገልጋይ ሲደፍራት ዝም ብላችሁ ነበራችሁ። ዝም። አሁን ግን እሷ በድፍረት ወጣ ስትናገር ሁላችሁም ተነሳችሁ አይደለ? ሁላችሁም ቤተ ክርስቲያን እንዳትደፈር ቤተሰብም ስም እንዳይጠፋ የሚባል ነው መሰለኝ ሐሳባችሁ። አሁን እኮ የባሰ ነው እኮ ቤተ ክርስቲያንን የምታስደፍሩ፣ የባሰ ነው እኮ ልጅቷን የምትጎዳዋት። የእውነት ለልጅቷ አዝናችሁ ከሆነ ለምንድነው የሆነ ነገር ማታረጉላት? በቤተ ክርስቲያን ስም ልጅቷ እንግዲህ ተደፍራለች፣ ተሰቃይታለች። በጭካኔ ህፃን ምንም የማታውቅ ህፃን ደፍሯታል፣ አሰቃዩታል። እሷ እኮ በአፏ ነው አሁን የተናገረች እንጂ ውስጧ እኮ ቁስል አለ። ምክንያቱም እሱ አንድ ትልቅ ጎረምሳ ነው። ያለ አቅሟ በትራስ አፍኗት ሲደፍራት አገላጋይ የሌላት ልጅ እንደሱ ካረጋት በኋላ ይሄ ሁሉ ያወቃችሁ ለምንድን ነው ወጣችሁ አልተናገራችሁም? ተጠያቂ ናችሁ፣ ለዚህ ተጠያቂ ናችሁ። እግዚአብሔር ይጠይቃችኋል። በማን? በልጆቻችሁ። አዎ እኔ እኮ በኔ በኩል በቤተሰብ ያመጣ ልጅ እንዲጋፈጥ ወይ ልጅ ደግሞ ይሄንን መከራ እንዲያሳልፍ አልፈልግም። ወደ ልጅ ሊያልፍ አልፈልግም። ግን እግዚአብሔር የራሱ ፍርድ አለው፣ የራሱ ምላሽ አለው። በጣም ነው የሚያምር። በእውነቴ ነኝ። በጣም ያማል እንደዚህ አይነት ቤተ ክርስቲያን ከመጀመሪያው ስርዓት ያላደረገ ልጃችሁ ልጅ ማለት የእናንተ ልጅ ነው እናንተ ጋር እንግዲህ ካደገ ምክንያቱም ቤተሰብ ሆነ እናንተ ሸኝተዋል። ምክንያቱ ልጁ በስነ ስርዓት እናንተ ጋር በሃይማኖት እንዲያድግ ነው እኮ አይደለም እንዴ? አዎ። ከዛ በኋላ እንግዲህ ልጅቷን ወደ መድፈር ገባ። ስርዓት የሌለ ልጅ ማለት ነው ይሄ። አስተዳድጉ የተበላሸ ማለት ነው። እኔ እኮ ቤተሰብ እኮ በስርዓት ባያድግ ቤተክርስቲያን እኮ በስነ ስርዓት ነው የምታሳድግ ነው የሚል አይሆንም የሚል ይሄ ጥሩ አይደለም የሚል ዝሙት ኃጢያት ነው የሚል ቤተክርስቲያን ነው የሚያስተምር። ጭራሹ በቤተክርስቲያን ውስጥ ይሄ ተጨምሮ ሌላ ደግሞ ቀርቶ ታፍኖ ተቀምጦ እሱን በአክሊል ስትድሩ ልጅቷን ስትወረውሯት አሁን ዛሬ መታቸው እንደ ይኩን በቀለ ነው ማነው ስሙ ይሄ ወንድማችን የሚናገር እንደ ልጄ ነበረች እኔ ያሳደግኳት በቃ ልጆቼ እሷን ይወዷታል፣ አብሮ ነው የሚሄዱ አብሮ ነው የሚመጡ ሲል ነበር አይደለም? ታዲያ የእውነት እንደ ልጅ የምታያት የነበር ለምንድን ነው ዝም ያልክ? 15 ዓመት እኔ አንተን ነው የምጠይቅ። እንዴት ዝም አልክ? ለምን አልተከራከርክላትም? ለምን አደባባይ ላይ አላወጣም? አሁን ከምታወራ ይልቅ ያን ጊዜ ነበረኮ። አሁን ማንም አያምንህም። ማንም አሁን እሷ ስለተናገረች ወተ መናገር ላንተ ለዩቲዩብ መሰብሰቢያ ነው እንጂ ልጅቷን አግዛሃት ወይ ልጅቷን ረታሃት አይደለም። ሁላችሁም ብታወሩ አሁን ማለት ነው ሁላችሁም ቲክታክ ላይ ይሆን ዩቲዩብ ላይ ይሆን ፌስቡክ ላይ ይሆን አሁን የምትናገሩ አዲስ ወሬ ስለሆነ ለእናንተ ገቢ እንዲገባ ነው እንጂ ለቤተ ክርስቲያን ይሁን ለልጅቷ ይሁን አዝናችሁ አይደለም። ይሄ በጣም እግዚአብሔር አይወድም። ልጅቷን አናወጣችኋት። አንዴ ወደዛ ትሄዳለች፣ አንዴ ወደዚህ ትመጣለች። ትጠየቃላችሁ በህይወቷ። እናንተ ነው የምትጠየቁ። እውነቴን ነው፣ እናንተ ነው የምትጠየቁ። ዘመድኩም በቀለ አንተ ትጠየቃለህ በደንብ በልጅነቷ ስለምታውቃት እሷን ከማገዝ ይልቅ እንደ ልጆቼ ነው ማያልክ ልጆችህን ካየ ታዲያ እንደ ልጆች ለምንድን ነው አልተከራከርክላት? የእውነት አሁን ከልጆች አንዷ እንደዚህ ብትሆን ዝም ትላለህ? ዘመድኩም ትላለህ? አትልም። ዛሬ ግን የዩቲዩብ መሰብሰቢያ ያረካት ነው
ዮርዳኖስን ሁላችሁም ትጠየቃላችሁ። ሁላችሁ ያችም እህት የተባለች ልጁ ይሄ ደበበ ነው የሚባል ደፋሪው ማለት ነው። ደፋሪው እሱ እያወቀች እንዳንቺ ሴት ልጅም ወልደሻል ድረሻል ሰምቻለሁ፣ ትጠየቂያለሽ። አንቺም ከመጠየቅ የትም አታመልጭ። እያንዳንዳችሁ በዮርዳኖስ ላይ ሰምታችሁ ዝም ያላችሁ እያንዳንዱ ትጠየቂያላችሁ። እያንዳንዳችሁ እግዚአብሔር ይፈርዳል። በእውነት እግዚአብሔር ፈራጅ ነው። እና በቃ አይሰማም ተብሎ ተደብቆ ይሄ ልጅ እኮ አደገ እኮ 15 ዓመት ሆነ። ምን ይላል? እባካችሁ እኔ ልንገራችሁ አንድ ነገር መደበቅ ቤተክርስቲያንን አለማጥፋት ከሆነ ልጁን ፈልጉና ልጁን ያግስ። ይሄ የለባምነት ልጁን ያግስ። የአባትነት ምንነት ምንም መመርመር አያስፈልግም። በቃ የታወቀ ነው። አምኗል አይደለም? ያመነ ጊዜም ነበረ። አሁን ክዶ ደግሞ የትም አያመልጥም፣ እንዲሁም ይብስበታል እንጂ። ለባሞች ከሆናችሁ ለቤተ ክርስቲያን ክብር ከሆነ ለልጃችን ዮርዳኖስ ክብር ከሆነ ልጁን አናግሩትና በሽማግሌ አድርጋችሁ ከዛ ልጁን ያሳድግ። አለበዛ ወሬ በወሬ የዩቱብ መሰብሰቢያ ስታደርጉ እግዚአብሔር አይወድም። እግዚአብሔር ማሸማቀቃ ነው። ያ እኮ የተወለደ ልጅ እኮ ነገ ጠዋት እኮ ይሄን ነገር እኮ ይሰማል። ይሰማል። ምን ይላል? አረባካችሁ እውነት ለባሞች ከሆናችሁ ይሄን ነገር በሽማግሌ ጨርሱት። እምቢ ካለ ደግሞ ወደ ዲኤንኤን ደግሞ ሁላችንም እንተባበራለን። ዲኤንኤን ይመረመር። በቃ የኔ አይደለም እኔ ንጹህ ነኝ ካለ ደግሞ ከዛ በኋላ ያው ዲኤንኤኑ በትክክል ይናገራል። አለበዛ ግን የቤተ ክርስቲያን ይሁን የልጅ የዮርዲዬ ቢሆን ስማ መጥፋት የለባትም። ምንድነው የምትጨምሩላት? አሁን እናንተ እያወራችሁ ምንድነው? ምንም እኮ የሚጨመር ነገር የለም። በቃ ያመጣችሁ እንደዚህ ብላለች፣ እንደዚህ አድርጓል፣ እንደዚህ አድርገ መጀመሪያ ነበረ ማስተካከል። አሁን በሚዲያ መታችሁ ይሄ ሁሉ ማውራት ይሄ ጥሩ አይደለም። ልጅቷን ማሸማቀቅ፣ ቤተክርስቲያን ማሸማቀቅ ነው እንጂ አንድ ለባም የለም እንዴ ከናንተ ጋር ቁጭ አድርጎ እናንተን የሚናገር። አንተ አቶ ደፋራይ ደግሞ ደበበ የምትባል ጉድህን እያወቅ እንዴ ወንዶቹ ሁሉም እንደዚህ ናቸው። በጣም ነው የሚገርም። የስራቸውን ሰርቶ ደግሞ ድፍረት። ያንተ መድፈር አያዋጣህም። እውነቴን ነኝ። ሁላችሁም ወንድሞች አሉን፣ ልጆች አሉን። አንተ ቁጭ አድርገ ያደረከውን ስለምታውቅ ያን ጊዜ እንግዲህ አድርገሃል። ኦኬ ተደርጓል። ኦኬ እሺ ምን አለበት እንደጀመርከው እሺ አድርጋለሁ፣ አግዛታለሁ፣ እረዳታለሁ፣ ልጁንም የኔ ልጄ ነው ብለ ነገሩን ብትሸፍን አይሻልህም? አሁን እኮ አንተ ትዕቢተኛ ስለሆነ ነው እኮ አደባባይ ላይ የወጣብህ። ለነገሩ አንተ ብትሸፍን እግዚአብሔር ያጋልጣል። አዎ ያንተ ትዕቢነት ደግሞ ያንተ እግዚአብሔር ያጋልጣል። የትም ከእግዚአብሔር አታመልጥም። ደግሞ አምላኬ ደግሞ ቀዳሽ ዳቆን ተብለ እንዴት ልታመልጥ? እንዴት ስታሰብ ነው? አትችልም ማምለጥ። ስለዚህ እባክህን አንተም ብትሆን በሽማግሌ እናንተም ብትሆኑ የቤተ ክርስቲያን ሰዎች ወጣችሁ አሁን የምትናገሩ በቤተ ክርስቲያን አድርጋችሁ ነገሩን ጨርሱት። ልጁንም አታሸማቅቁ፣ ልጅቷንም አታሸማቅቁ። ነገሩ ሆኗል። ስለዚህ አሁን የምትጨምሩ ነገሩ በዚህ ወጣ እንደዚህ ነበረ ምንም ለልጅቷም ይሆን ለቤተ ክርስቲያን የሚያግዝ ነገር የለም። የእውነት ቤተ ክርስቲያን የምትወዱ ከሆነ ነገሩ እንደሱ ያርጋችሁ። ልጅቷ ትካስ፣ የአባትነት ደግሞ ይታወቅ። ቀስ ብላችሁ ልቡን አትስብሩት። እሷ እኮ ለፍታ ተንከራተታ እኮ ልጁን እኮ አሳድጋለች። 15 ዓመቱ ሆነዋል እኮ ሁሉም ያውቃል። ለምን ሚዲያ ላይ ቢሰማ ምንድነው የሚል ለሱ ማሰብ አለብን ለልጁ። ስለዚህ እባካችሁ ይሄን አድርጉ። ሁላችሁም ዩቲዩብ ላይ ይሄንን የምታደርጉ እባካችሁ ታረሙ እላለሁ እኔ። ስለ ሴት ልጅ ብላችሁ ስለ ልጆች ብላችሁ እባካችሁ
ቤተክርስቲያን የተሳሳተችና የቤተክርስቲያን ስህተት ብዬ ነው። ምክንያቱም ልጁን አስተዳደግ ሲጀመሩ ጥሩ አላሳደጋችሁትም። አዎ ዝሙት ነው ብላችሁ አላሳደጋችሁም። ዝሙን ቅልል አድርጋችሁ ማንንም አሁን እኮ ከሱ በፊትም ብዙ የተደረገ ነገር አለ የተደበቀ። በቃ ልጁ ያደገ ነው ያደረገው። ስለሚደበቅ ለኔም ይደበቅልኛል ማለት ምንም አይሉኝም የሚል እሱ አደረገ በቃ። ሌላ ደግሞ ለቤተሰብ መናገር ፈልጋለሁ እኔ። ቤተሰብ ልጃችሁን ወደ ሩቅ ቦታ አትላኩ። አሁን አርባ ምንጭ ስትሄድ ወዴት ነው የምትሄጂ? ለምንድን ነው ብላችሁ በደንብ መጠየቅ አለባችሁ። ቤተክርስቲያን ሲታመናል ወይ? በጣም ከባድ ነው እኮ። ሌላ ደግሞ ቀረብ ብላችሁ እንደ ጓደኛ ልጃችሁን ጠይቁ። አሁን እኮ ስለምትደበድቡ እኔ አውቃለሁ በደንብ። አንድ ነገር ካጠፋች ትደበደባለች። በቃ ደበደባለሁ ብላ የጠፋ ቢጠፋም አትናገርም፣ ዝም ነው የምትል። ይሄ ደግሞ ትክክል አይደለም። ልጃችን ሁሉ ጊዜ እንደ ጓደኞቻችን ማየት አለብን። ቀረብ ብለን መጠየቅ አለብን። ምንድነው ያጋጠመሽ? ደህና ነሽ ወይ? ሆዱ እስከሚሰፋ ድረስ ሆዱ ያው እንግዲህ አይደበቅም። የዛን ጊዜ እንግዲህ ሲጨንቃት ተናገረች። ምን ታደርግ? በዚህ ላይ ህፃን ናት። ሲጀመር ህፃን ከቤት ይወጣል ወይ? እናንተ ያመናችሁ ቤተክርስቲያን እንግዲህ የላካችሁት እንደዚህ ነው። ሁሉ ቤተክርስቲያን አንድ አይደለም። ሁሉ ዲያቆን አንድ አይደለም። ስለዚህ ስለ ፋሚሊው ምን ሞር ከቤተሰብ መጠንቀቅ አለበት። አሁን አሁን ዮርዳኖስ ለሌላ ትምህርት እንዲሆን ነው፣ ለሁላችንም ትምህርት እንዲሆን። ምክንያቱም ልጆቻችን መጠንቀቅ አለ። ቤተክርስቲያን ብቻ ማመን የለብንም። እኛ ራሳችንን ዙሮ ወደኛ ነው የሚመጣ መከራ። ስለዚህ በእንደዚህ እናድርግላለሁ። ስለሰማችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሼር ላይክ አድርጉ፣ በሁሉ ቦታ እንዲደርስ ይሄ ነገር ሁሉ ቦታ ደርሶ ዩቲዩበሮች መጠንቀቅ አለባቸው። እነዚህ ሁሉ ወደዛ ወሬን የሚያወሩ መጠንቀቅ አለባቸው እላለሁ። ቴንክ ዩ